አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም በሌላ ቪዲዮ ተመልሰናል። በዛሬው ቪዲዮአችን ከሶስት ወንድ ልጆች በኋላ አላህ ሱብሓነሁ ወተዓላ በሴት ልጅ ስላበሰራቸው ቤተሰቦች የምናይ ይሆናል። ይህንን ድንቅ ታሪክ እስከ መጨረሻው ድረስ ይከታተሉ። ቪዲዮውንም ላይክ፣ ሼር፣ ሰብስክራይብ በማድረግ ይጀምሩ። አስተያየት ካላችሁ ኮሜንት ስር አስቀምጡልን። አባትየው ከብዙ ጊዜ በኋላ አላህ ሱብሓነሁ ወተዓላ ሴት ልጅን ስለሰጠው በጣም ደስ አለው። ልጅቷን ከሌሎቹ አብልጦ ይወዳት ነበር። አንድ ቀን ሌሊት ላይ ሁሉም ተኝተው ሳለ ልጅቷ በድንገት ጮኻ ተነሳች። ድምጿንም የሰማችው እናትየው ምን አጋጠመሽ? ምንድን ያስጮኸሽ? ብላ ጠየቀቻት። ልጅቷን በፍርሃት የሆነ የሚያስፈራ ሰው ሲከተለኝ አየሁ። እየሮጥኩኝ ለመሸሽ ስሞክር ይከተለኛል። ከዙሪያዬ ያሉ ሰዎችን እርዳታ ብጠይቃቸውም ሊረዱኝ ፈቃደኛ አልነበሩም ብላ ነገረቻት። እናትየውም ልጅቷን አረጋጋቻትና አብሽሪ፣ ይሄ የሸይጣን ጨዋታ ነው፣ ቦታሽን ቀይረሽ ቀርተሽ ተኚ አለቻት። ነገር ግን ይሄ አስፈሪ ህልም በየቀኑ ይከታተልባት ጀመር። በተኛች ቁጥር ያ የሚያስፈራ ሰውዬ እየመጣ ይከተላታል። የተረበሸችዋም ልጅ ሄዳ ለአባቷ ነገረችው። አባትየውም እንደ እናትየው አብሽሪ፣ ምንም ነገር የለም፣ ይሄ የሸይጣን ጨዋታ ነው፣ ከመተኛትሽ በፊት ቀርተሽ ተኚ፣ አላህን አስታውሺ ብሎ መከራት። ልጅቷም እናትና አባቷ በመከሯት መሰረት እየቀራች መተኛት ጀመረች። ነገር ግን ያ የሚያስፈራ ሰው አሁንም ድረስ ሊተዋት አልቻለም። በየሌሊቱ እየመጣ ይረብሻታል። በጣም ከመደጋገሙም የመጣ በቀን ላይም ድምፁ በጆሮዋ ላይ ያቃጭላል። እወድሻለሁ፣ በጣም ወድሻለሁ፣ አንቺን ነው ማገባሽ የሚል ድምፅ ጆሮዋ ላይ ያቃጭል ጀመር። ጭንቅ ያላትም ልጅ ለእናቷ ሄዳ ሌሊቱን መተኛት አልቻልኩም፣ ድምፁ በቀንም እየመጣ እየረበሸኝ ነው፣ ከዚህ በላይ መታገስ አልችልም አለቻት። እናትየውም ግራ በመጋባት ወደ አባቷ ጋር ሄደች። ልጃችን በጣም ተረብሻለች፣ ከቀን ወደ ቀን ፍርሃቷ እየጨመረ መጥቷል፣ ሌሊት ላይ እንኳን መተኛት እያስጠላት ነው፣ ልጃችን የሆነ ነገር ሳትሆን መፍትሄ ማበጀት አለብን ብላ ለባሏ ነገረችው። የልጅቷም አባት ለሚስቱ ልጄን ጥሪያት፣ ላዋራት እፈልጋለሁ አላት። እናትየውም ሄዳ ሴት ልጃቸውን ጠራቻት። የልጅቷም አባት ለልጅየው ምንድን ያጋጠመሽ? ያጋጠመሽንና ያስፈራሽን ነገር ሁሉ ንገሪኝ አላት። ልጅየውም የሚያጋጥማትን ነገር ሁሉ ምንም ሳታስቀር ለአባቷ ነገረችው። አባትየውም በቃ ተረጋጊ፣ ነገ አንድ ሼኽ ጋር ሄድና ጉዳዩን ነግረዋለሁ አላት። በቀጣዩ ቀንም አባትየው ሼኹ ጋር ሄዶ ልጅቷ ያስፈራትን ነገር ሁሉ ነገረው። ሼኹም ልጅቷ ከእናቷ ጋር እዚህ ትምጣ አለ። ልጅቷም ከመጣች በኋላ ሼኹ ልጅቷ ላይ ይቀራባት ጀመር። ቀርቶም ከጨረሰባት በኋላ ከእናትየው ጋር ወደ ቤት እንድትሄድ አደረገ። አባትየውንም አስጠራውና እንዲህ አለው፣ ምናልባት ሴት ልጅህ ጂኒ ሳይነካት አይቀርም፣ የያዛትም ጂኒ እሷን ሳይወዳት አይቀርም ብሎ ነገረው። ግራም የተጋባው የልጅቷ አባት ሼኹ የነገረው ነገር እውነት ሊመስለው አልቻለም። ልጅቷም ሼኹ ከቀራባት በኋላ ያም ያስፈራ ነገር ወደ እሷ መምጣቱን አቆመ። አባትየውም ይሄ የሸይጣን ጨዋታ ብቻ ነው አላልኳችሁም ነበርን አላቸው። በዚህም ሁኔታ ላይ ሳሉ አንድ ቀን ልጅቷ ከጓደኛዋ ጋር ውሃ ለመቅዳት ወደ ወንዝ ይወርዳሉ። በመንገዳቸውም ላይ አንድ ጠበብ ያለ ሸለቆ ነበር። በዛ ሸለቆ በኩል በሚያልፉ ጊዜ አንድ የሚያስፈራ የሰው ምስል ያለውን ነገር ተመለከቱ። ሁለቱም ልጆች ባዩት ነገር በጣም ደነገጡ። ልጅቷም ያ በህልሟ የሚመላለሰውን ነገር እንደሚመስልም አስተዋለች። ድጋሚ እሱን ለመመልከት ሲሞክሩ በዛ ቦታ ላይ አልነበረም። በነገሩ በጣም የደነገጠችውም ልጅ ሄዳ ለአባቷ ነገረችው። ያየችውም ነገር በህልሟ ላይ ከሚመጣው ነገር ጋርም እንደሚመሳሰል ነገረችው። አባትየውም ረጋ ብሎ ምናልባት ያየሽው ሰው ይሆናል፣ እዛ አካባቢ ከብቶችን ከሚጠብቁ አንድ እረኛ ሊሆን ይችላል፣ ተረጋጊ አላት። ማታ ላይም አባትየው እንደተለምዶ እሳትን አቀጣጥሎ ቁጭ ብሎ ሳለ የሆኑ ጀማዓዎች ወደሱ ጋር ሲመጡ ይመለከታል። ወደሱም ቀረብ ብለው ሲመለከታቸው በሰፈሩ ላይ ያሉ ጎረቤቶቹ ነበሩ። አባትየውም እንግዳ ሆኖ እሱ ጋር ስለመጡ በጣም ደስ አለው። አቀባበልም አደረገላቸው። ለተወሰነ ሰዓትም እዛው ጋር ከተጨዋወቱ በኋላ ጎረቤቶቹ የመጣንበት ጉዳይ
ፍቃደኛ ከሆንክ ያለችህን ሴት ልጅህን ለኛ ልጅ እንድትድርልን ፈልገን የመጣነው አሉት። አባትየውም ይህንን ሐሳብ ሲሰማ በጣም ደስ አለው። እኔ ፍቃደኛ ነኝ፣ ጉዳዩን ለልጄ ላሳውቃትና በቀጣዩ ቀን ነግራችኋለሁ ይላቸዋል። አባትየውም እንግዶቹን ከሸኛቸው በኋላ ልጁን አስጠራትና ከጥሩ ጎረቤታቸው ጋር ሊድራት እንደሚፈልግ ነገራት። በዚህ ሐሳብ አንቺ ምን ትያለሽ? ፈቃደኛ ነሽን? ብሎ ጠየቃት። ልጅቷም በደስታ ዝም አለች። አባትየውም ፈቃደኛ መሆኗ ስለገባው በጣም ደስ አለው። ኢንሻአላህ ነገ አሳውቃቸዋለሁ አላት። ማታ ላይም ልጅቷ ተኝታ ሳለ ያ የሚያስፈራው አካል ወደ እሷ ጋር መጣ። እገሌን ልታገቢ እንደሆነ ሰማው፣ እሱን ካገባሽ ቤተሰቦችሽን መልሰሽ አታይም ብሎ አላት። ልጅቷም ድምጿን ከፍ አድርጋ የአላህ እርግማን ባንተ ላይ ይሁን፣ የአላህ እርግማን ባንተ ላይ ይሁን አለች። ድምጿንም የሰማችው እናትየው በፍጥነት ወደ ልጅቷ ጋር መጣችና ምንድነው ያጋጠመሽ ብላ ጠየቀቻት። ልጅቷም ያ የሚያስፈራው አካል ወደ እሷ ጋር መጥቶ ያላትን ነገር ሁሉ ለእናትየው ነገረቻት። አባትየውም ባለፈው ቀርቶባት የነበረውን ሼኽ ወደ እሱ ጋር ጠራው። ጠዋት ላይም ሼኹ እንደገና ልጅቷ ላይ ይቀራባት ጀመር። እየቀራባትም ሳለ በመሃል ያ ጂኒ ተናገረ። እሷ የኔ ብቻ ናት፣ በህይወት እያለሁ ማንም ሊቀድመኝ አይችልም። ሼኹም በድፍረትና በኃይል አንተ የአላህ ጠላት ተዋረድ፣ እሷን መቼም በመጥፎ ልትነካት አትችልም፣ አቃጥልሃለሁ ይሉት ጀመር። ልጅቷም ራሷን አውቃ እስክትነቃ ድረስ መቅራቱን ቀጠለ። አባትየው አሁን ልጅቷ እውነት የሆነ ነገር እንደነካት ገባው። ምናልባት ስታገባ ይለቃታል ብሎ በማሰብ ሰርጉ እንዲፋጠን አደረገ። የሰርጉ ቀንም እስኪደርስ ሼኹ በየቀኑ ልጅቷ ላይ ይቀራባት ጀመር። የሰርጉ ቀንም ደረሰ። ወንዶቹ ውጪ ላይ ሆነው እየበሉ እየጠጡ ነበር። ሴቶቹም ለብቻቸው ጓዳ ላይ ነበሩ። ነገር ግን በድንገት ከሴቶቹ በኩል የጩኸት ድምፅ ተሰማ። ድምፁንም የሰሙት ሰዎች እየሮጡ ወደ ውስጥ ገቡ። የልጅቷ እናት ልጄ እያለች እያለቀሰች ነበር። ልጅቷ የት እንዳለች ሲጠየቁ ልጅቷ በአንዴ ስልብ እንዳለችና የት እንዳለች እንደማያውቁ ነገሯቸው። ሰዎችም በዛ ዙሪያ የተሽከረከሩ ልጅቷን ይፈልጓት ጀመር። ነገር ግን ሊያገኟት አልቻሉም። ወንዶችም በየአቅጣጫው ተበትነው ልጅቷን ለመፈለግ ተስማሙ። ሁሉም ሰው በሐሳቡ ተስማምቶ በየአቅጣጫው ተበትነው ልጅቷን ይፈልጓት ጀመር። ነገር ግን መሽቶም ስለነበር ምንም አይነት ፍንጭን ሊያገኙ አልቻሉም። ከብዙ ፍለጋም በኋላ አባትየው ተስፋ ቆርጦ ወደ ቤት ተመለሰ። እናትየውም ስለ ልጇ ምን አይነት ፍንጭ እንዳለ ስትጠይቀው በየቦታው እንደፈለጋትና እንዳላገኛት ነገራት። ከዛም ሁሉም ሰዎች ልጅቷን ለመፈለግ ከተሰማሩበት በኋላ ተስፋ ቆርጠው ተመለሱ። አንድም ሰው ግን ፍንጭ እንኳን ሊያገኝ አልቻለም። አባትየው ለተከታታይ ብዙ ቀናት ተስፋ ሳይቆርጥ ልጁን መፈለጉን ቀጠለ። ነገር ግን ትርፉ ድካም ብቻ ሆነበት። ልጅቷ እዚህ ቦታ ናት የሚለውን ሰው እንኳን አጣ። የልጅቷ እናትና አባት ልጃቸው በአንዴ ስልብ ስላለችባቸው ልባቸው ተሰበረ፣ ደስታም ራቃቸው። አባትየው መፍትሄን ካገኘው ብሎ ሼኹን ሄዶ ሲጠይቀው ሼኹም ጂኒ ይዟት እንደሄደ እርግጥ ነው፣ ነገር ግን የት ይዟት ሄዶ እንደተደበቀ ግን ማወቅ አንችልም አለው። በዚህም ሁኔታ 7 ወራት አለፉ። በ7 ወር ግን የልጅቷ ቤተሰብ ሊረሷት አልቻሉ። ሁል ጊዜ ትዝ ትላቸዋለች። ምክንያቱም ጉዳዩ አዲስ ስለሆነባቸው ነበር። አንድ ቀንም አንድ ወጣት ከሐጅ እየተመለሰ ነበር። በመንገዱ ላይም ሳለ ውሃ ይጠማዋል። ውሃንም ፍለጋ ዞር ዞር ማለት ይጀምራል። ነገር ግን ውሃን ሊያገኝ አልቻለም። በድንገትም ወደ ሰማይ ቀና ብሎ ሲመለከት አሞራዎች ከላይ ሲዟዟሩ ይመለከታል። እኒህ አሞራዎች እንደዚህ የሚበሩት ምናልባት ውሃ ያለበት ቦታ ላይ ይሆናል አለና አሞራዎቹ ወዳሉበት ቦታ መሄድ ጀመረ። እንዳሰበውም በዛ ቦታ ላይ ውሃ ኖሮ ያገኛል። ወደ ውሃውም ወርዶ ለራሱም ለመጠጣት በእቃውም ለመያዝ ያስባል። ወደ ውሃውም ወርዶ እየጠጣ ሳለ በድንገት አንድ ሴት ፊቱ ላይ ድቅን ትላለች። ሰውየውም ልጅቷን ሲመለከታት እዚህ አካባቢ ምንድነው የምትሰሪው? እንደማየው ከሆነ እዚህ አካባቢ ምንም አይነት ቤት የለም፣ ስለዚህ እዚህ ብቻሽን ምን እየሰራሽ ነው ብሎ ይጠይቃታል። ይሄ የኔ መኖሪያ ነው፣ ፀሐይ ከመግባቱ በፊት ከዚህ ቦታ ወዲያውኑ መሄድ አለብህ ትለዋለች። ለምን ብሎ ሲጠይቃት የዚህ ሸለቆ ባለቤት ወደዚህ ሲመለስ ካገኘህ አይለቅህም፣ ይገለሃል አለችው።
ሰውየውም ከዚህ ጀርባ የሆነ ታሪክ አለ ንገሪኝ አላት። ልጅቷም እንግዲህ አስጠንቅቄያለሁ ቶሎ ብትሄድ ይሻላል አለችው። ሰውየው ግን እሺ ሊላት አልቻለም። ካልነገርሽኝ ከዚህ ቦታ ልሄድም ይላታል። ልጅቷም በሰርጓ ቀን ጂኒ ሰርቆ እንዳመጣትና ከሱ ጋር እዚህ እየኖረች እንደሆነ ትነግረዋለች። ሰውየውም በድፍረት ከዚህ ይዤሽ ሄዳለሁ ብቻሽን ጥዬሽ አልሄድም ይላታል። ልጅቷ ግን አይ ይቅርብን፣ ሁለታችንንም ነው የሚገለን አለችው። ሰውየውም አላህ ከኛ ጋር ነው፣ በአላህ ፍቃድ ምንም አይነት ጉዳትን ሊያደርስብን አይችልም፣ አሁን ቶሎ ከዚህ እንሂድ ይላታል። ወዲያውኑም መቀመጫ ሳጥንን አዘጋጀችና ግመሉ ላይ ጫነችው። ልጅቷ ግመሉ ላይ ወጥታ ሰውየው ደግሞ በእግሩ መሄድ ጀመሩ። ነገር ግን በድንገት ከኋላቸው የሚያስፈራን ድምፅ ሰሙ። ልጅቷም ወዲያውኑ ጂኒው ነው ይመጣል ብዬሃል ነበር አለችው። ጂኒውም በሰው ቅርጽ ተመስሎ እነሱን ይከተላቸው ጀመር። ሰውየውም ይህንን ሲመለከት አላህን ፈሪና የቂኑ ጥግ የደረሰ ስለሆነ ቆሞ ቁርአን ይቀራበት ጀመር። የቁርአንን ድምፅ የሰማው ጂኒ ከሱ መራቅ ጀመረ። ሰውየው መቅራቱን ሲያቆም ጂኒ ወደ እነሱ ይጠጋል። በደንብ የገባውም አላህን ፈሪው ሰው ቆሞ በደንብ መቅራቱን ቀጠለበት። ጂኒው መቅራትህን አቁም ተው አለው። ነገር ግን ሰውየው ወላሂ መቼ መቅራቴን አላቆምም አንተ የአላህ ጠላት ብሎ መቅራቱን ቀጠለ። የቁርአኑ ድምፅ እንደ እሳት ያቃጥለው ስለነበር ከዛ ቦታ ላይ ጠፋ። ያም አላህን ፈሪው ወጣት ልጅቷን በሰላም ይዟት ወደ ቤተሰቧ ጋር ሄደ። ቤተሰቦቿም ከብዙ ጊዜ በኋላ ልጃቸውን በማግኘታቸው በጣም ደስ አላቸው። ያጋጠማትንም ነገር ሁሉ ለእናትና አባቷ ነገረቻቸው። ቤተሰቦቿም ጂኒው ያደረገች ነገር አለ እንዴ ብለው ሲጠይቋት ልጅየውም አይ ሁል ጊዜ ሊቀርበኝ ሲሞክር በውስጤ አላህን አስታውሳለሁ፣ ቁርአንንም እቀራለሁ፣ ያኔ እየተናደደ ከኔ ይርቃል፣ መቅረብ አልቻለም አለቻቸው። ተቋርጦባት የነበረውም የሰርግ ፕሮግራም እንደገና በሰፊው ተካሄደ። የፈለገችውንም ሰው አግብታ በደስታ መኖሯን ጀመረች። በአላህም ፍቃድ 3 ልጆችን መውለድ ቻለች። ታሪካችን ይህንን ይመስል ነበር። አላህ ሱብሓነሁ ወተዓላ ከሸይጣንና ከጂኒ ተንኮል እንዲጠብቀን ሁሌም ቢሆን እሱን ማስታወስ አለብን። አዝካሩ ሰባሕና ወልመሳንም መጠቀም አለብን። አላህ ሱብሓነሁ ወተዓላ ከተንኮለኛ ባሮቹ ይጠብቀን። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ ዓለይኩም ወረሕመቱላህ።